አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 9 በዚች ቀን ያለ ደም መፍሰስ ታማኝ የሆነ ቅዱስ አባት አባ በአሜን በሰማዕትነት አረፈ። እርሱም በደቡብ ግብፅ በእስሙና አውራጃ ለሀገረ ቴርሳ አቅራቢያ ከሆኑ ከሐጺብ ተወላጆች ወገን ነው። ለአንድ ባለጸጋም በጅሮንዶ ሆኖ ሳለ ስለ ንጽሕናው እና ስለ ቅድስናው በሁሉ ዘንድ ተወዳጅ ሆነ። የባለጸጋው ሚስት አባ በአሜንን እጅግ የምትወደውና የምትተማመንበት ሆነች። እርሱ ግን የዚህን ዓለም ፍጻሜ አሰበ። የባለጸጋውንም አገልግሎት ትቶ ወደ ገዳም ሄዶ መነኮሰ። ባለጸጋውም ሄዱን በሰማ ጊዜ እጅግ አዘነ። ሚስቱንም ይዞ አባ በአሜን ወዳለበት በአንድነት ሄዱ። ወደ እርሳቸውም እንዲመለስ ለመኑት። እንዲህም አሉት፣ ከአንተ እንለይ ዘንድ ከቶ አንሻም፣ ስለዚህ አንተውህም አሉት። አባ በአሜንም እኔ ራሴን ብፅዕት አድርጌ ለእግዚአብሔር ሰጥቻለሁና እኮን አላቸው። ይህንንም ሲሰሙ ከእርሱ በመለየታቸው እያዘኑ ትተውት ተመለሱ። ከዚህም በኋላ በአማረ ተጋድሎ ሁሉ ታላቅ ተጋድሎን በመጋደል ብዙ ዘመናት እግዚአብሔርን አገለገለው። ከዚህም በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ምስክር ሆኖ ደሙን ሊያፈስ ወዶ ወደ እንዴናው ከተማ ሄደ። ብዙዎች ምዕመናንም ሲያሰቃያቸው አገኛቸው። እርሱም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ጽኑ ስቃይንም አሰቃዩት። ስጋውንም በእሳት እንደበለቡ ሕዋሳቱንም ሰነጣጥቀው ከመንኮራኩር ውስጥ ጨመሩት። ዳግመኛ በአገላቸው የብረት ዘንጎች አቃጠሉት። በዚህም ሁሉ ጸጋና ክብር ይግባውና ጌታችን ኢየሱስ ክርስቶስ ያለ ጉዳት በጤና ያስነሳው ነበር። እንዲህም እየተሰቃየ ሳለ ጣዖት የሚመለክበት ወራት አለፈና ጻድቁ ቆስጠንጢኖስ ነገሰ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ዲዮቅልጥያኖስ ያሰራቸው እስረኞች ሁሉ እንዲፈቷቸው አዘዘ። ጌታችንም ለአባ በአሜን ተገለጠለትና ከሰማዕታት ጋር እንደቆጠሩ አስረዳው። ንጉሥ ቆስጠንጢኖስም ከእሳቸው ቡራኬ ሊቀበል ሽቶ ከውስጣቸው 72 እስረኞችን ወደ እርሱ ያመጡ ዘንድ አዘዘ። አባ ኖብ ከእርሳቸው ጋር በዚያ ነበር። ከእርሳቸውም አንዱ ይህ አባ በአሜን ነው። ከዚህ በኋላ ከእስሙና ውጭ በሆነች ገዳም የሚኖር ሆነ። ጌታችንም ታላቅ ጸጋን ሰጥቶት በሽተኞች ሁሉ የሚፈውሳቸው ሆነ። ዜናውን በቦታ ሁሉ ተሰማ። በዚያም ወራት የሮም ንጉሥ ሚስት የሆነች አንዲት ንግሥት ነበረች። እርሷም ከእርሷ ጋር ስለሚኖር የወንጌላዊውን ዮሐንስ ራእዩን መጽሐፍ ሁል ጊዜ የሚያነብላት የሆነ እግዚአብሔርን ስለሚፈራ ስለ አንድ ዲያቆን እጅግ የታመመች ናት። ከንጉሥ ሹሞች አንዱ በቀናበት ጊዜ ወደ ንጉሡ ሄዶ ጌታዬ ንጉሥ ሆይ እወቅ፣ ይህ ዲያቆን ዮሐንስ ሁልጊዜ ዮሐንስ የራእዩ መጽሐፍ በማንበብ እያመካኘ ከእመቤቴ ንግሥት ጋር ይተኛል አለው። ንጉሡም ይህን በሰማ ጊዜ እጅግ አዘነ። በዚያንም ጊዜ ተነስቶ ንግሥቲቱ ወዳለችበት ቤተ መንግሥት ገባ። ያንንም ዲያቆን በፊቱ አቆሞ ዮሐንስ የራእዩ መጽሐፍ ሲያነብ አገኘውና ከነ መጽሐፍ ወሰደው። ዲያቆኑ ከባህር እንዳይሰጥሙ ታዘዘ። ሁለት ሰዎችም በታናሽ ጀልባ ተጭነው ወስደው ከባህር መካከል ወረወሩት። ወዲያውኑ ብርሃንን የለበሰ ሰው ከሰማይ ወርዶ ያንን ዲያቆን ከመጽሐፉ ጋር ነጥቆ ወስዶ ከአንዲት ደሴት ላይ አኖረው። እነዚያ ሁለት ሰዎች ሲያዩ ነበር፣ እጅግም እያደነቁ ተመለሱ። ያዩትን ለንጉሥ አልነገሩትም። ንግሥቲቱም በዲያቆኑ ላይ የተደረገውን ባየች ጊዜ እጅግ አዘነች። እርሷም ደዌ የጸናባት ሆዷም ቆስሎ 15 ዓመት ኖረች። ወደ እርሷም ብዙ ጥበበኞች ባለመድኃኒቶች መጥተው ነበር፣ ነገር ግን ሊፈውሷት አልተቻላቸውም። አንድ አዋቂ ሰውም እንዲህ ብሎ መከራት፣ በግብፅ ሀገር ወደሚኖሩ ቅዱሳን ብትሄጂ ከደዌሽ በተፈወሽ ነበር። በዚያንም ጊዜ የተነሳች፣ ከእርሷም ጋር ብዙ ሰራዊት አለ። ወደ ግብፅ ሀገርም ደርሳ ገዳማቱንና ቤተ ክርስቲያናቱን ሁሉ ዞረች፣ ግን አልዳነችም። ወደ እንዴናው ከተማም በደረሰች ጊዜ ስለ መምጣቷ የሀገሩ መኳንንት አደነቁ። እርሷም ችግሯን ሁሉ ነገረቻቸው። እነርሱም ወደ ቅዱስ አባ በአሜን እንድትሄድ መክሯት። በመርከብም ተሳፍራ ወዲያውኑ ቅዱስ አባ በአሜን ወዳለበት ገዳም ደረሰች። እነሆ ንግሥት ወደ አንተ መጥታለች እና ከአንተም ልትባረክ ትሻለች ብለው ነገሩት። እርሱም ከምድር ንግሥት ጋር ምን አለኝ ብሎ መውጣትን እምቢ አለ። መነኮሳትም ወደ እርሷ እንዲወጣ አጽንተው ለመኑትና ወጣ። ባየችውም ጊዜ ከእግሩ በታች ወድቃ ሰገደችለት። እርሱም በዘይት ላይ ጸልዮ ቀባት። በዚያንም ጊዜ ዳነች። ቅዱስ አባ በአሜንም ንጉሥ ከባህር ባሰጠመው በዚያ ዲያቆን ምክንያት ሁሉ እንደደረሰብሽ ወቂ፣ እርሱ ግን በአንዲት ደሴት ውስጥ ይኖራል። የአቡ ቀለምሲስ ዮሐንስ የራእይ መጽሐፍ ከእርሱ ጋር አለ አላት። ንግሥቲቱም ሰምታ እጅግ አደነቀች፣ ደስም አላት። ስለዚያም ዲያቆን በሕይወት መኖር እርሷ ፈወስ ስለማግኘቷ ስለ ቅዱስ አባ በአሜን እጅ መንሻ ብዙ ገንዘብ አቀረበችለት።
ከንዋየ ቅድሳቱ በቀር ምን ገንዘብ አልተቀበላትም። ከዚህ በኋላ እግዚአብሔርን እያመሰገነች ወደ ሮሜ ሀገር ተመለሰች። ከእርሷ ላይ የሆነውን ሁሉ ወደ ባህር ስላሰጠሙት ስለዚያ ዲያቆንም እርሱ እስከዛሬ በአንዲት ደሴት ውስጥ በሕይወት እንዳለም ለንጉሱ ነገረችው። ንጉስም ይህን ነገር ሰምቶ እጅግ አደነቀ። የፈለጉትም ዘንድ መልእክተኞችን ላከ። በደሴት ውስጥም በሕይወት አገኙት። መጽሐፉም ከእርሱ ጋር አለ። ተመልሰውም ለንጉስ ነገሩት። ሁለተኛም ወደ እርሱ እንዲመጣ እየማለደ ላከ። ከመልእክተኞችም ጋር ወደ ንጉስ መጣ። ንጉስም ባየው ጊዜ ታላቅ ደስታን አደረገ። ከእግሩ በታችም ወድቆ በአንተ ላይ ስላደረግኩት በደል ይቅር በለኝ አለው። እርሱም በአንድነት እግዚአብሔር ይቅር ይበለን አለ። ከዚህ በኋላ ያ ዲያቆን በሮሜ ሀገር ላይ ሊቀ ጵጵስና ተሾመ። ያንንም የዮሐንስ አቡቀለምሲስ ራእይ ተረጎመው። የቅዱስ አባ በአሚንም በቀንና በሌሊት ያለማቋረጥ የሚጋደሉ በአቅራቢያውም አንድ ደግ ኤጲስቆጶስ አለ። በአንዲት የሰማዕታት ገዳም ከምዕመናን ጋር በዓልን ሲያደርግ አርዮሳውያንም ለራሳቸው ሐሰተኛ ኤጲስቆጶስን ይዘው ሕዝቡን የሚያስቱ ሆኑ። የሀገሩ ኤጲስቆጶስ ወደ አባ በአሚን መጥቶ ስለ እሊህ ከሃዲያን የደረሰበትን ሐዘኑ ሁሉ ነገረው። የሰማዕታትም በዓል በሆነ ጊዜ የእሊህን ከሃዲያን ምክር እግዚአብሔር ይበትን ዘንድ ቅዱስ አባ በአሚን ከሕዝቡ ጋር በመለመንና በመስገድ ጸለየ። ከዚህም በኋላ የሽመል በትር ያዘ። ሕዝቡም ሁሉ እያንዳንዱ በትሮችን ይዘው ወደ እነዚያ ከሃዲያን ሄዱ። ከሃዲያንም ባዩ ጊዜ ተበተኑ፣ ወደዚያ ዳግመኛ አልተመለሱም። እግዚአብሔር ምክራቸውን በትኗልና። ቅዱስ አባ በአሚንም ፈጽሞ ባረጀ ጊዜ የሞት ደዌን ታመመ። መነኮሳቱንም ሁሉ ሰብስቦ እድሜው እንደቀረበ ነገራቸው፣ አጽናናቸው። እነርሱም ከእርሱ ስለመለየታቸው አዘኑ። ከዚህም በኋላ በፈጣሪው እግዚአብሔር እጅ ነፍሱን ሰጠ። መነኮሳቱም እንደሚገባ እያመሰገኑና እየዘመሩ መልካም አገናነዝ ገነዙት። ስጋው በእምነቱ ወደ እርሱ ለሚመጣ ሁሉ መጠጊያ ሆነ። ወይም በቀናች ሃይማኖት ጸንቶ በቤተ ክርስቲያን ሄዶ በስሙ ለሚለምን ሁሉ የለመነው ይሆንለታል። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የበድላም የአርምያ እና የዘካርያስ የዕረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 በዚች ቀን የአንጾኪያ ሀገር ሊቀ ጳጳሳት የነበረ የቅዱስ አባ ሳዊሮስን ስጋ ከእስክንድርያ ውጭ ወደሆነች ደብረ ዝጋግ ገዳም አመጡ። እዛ አቅረብኩ ኃይሌተ ዘኪር አእላፈ ተጸምዱከ ዘልፈ ለላነብብ ተወከፍ ዜኔቴ መጽሐፈን ተደሰከ ጊዜኦ ጸዲቀ መሎቶ ኮፈ ላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ናዲ ወመነኮሳት ኢራን ባርኮ ጉባኤ ዘቲ መካን እስከ ደገ ይሊ ቆኑ ህፃን ለጻፈ በክርታስ ወለዛ ጻፈውን ዘደስ ወለ ዛምቦ ስርጎን ሳዲስ ወለ ሰማ ቃሎ በስነፍስ በጸሎተሙ ማርያም አረቄተ ኩሉ እንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸው ከኛ ጋር ትኖር። ኦ አምላክነ በከመ ንትቀ ወአኮ በከመ አበሳነ አቡነ ዘበሰማያት